ቢፈልግ የት ያገኙዋሉ? ኢየሱስ ባል አንዳች መድኃኒዓለም የደፋችሁ እኔማ ስማችሁንም አላውቀው። ማናት የምትባለው ጠንቋያ? ሱሱ ተደራጊዋ ነው ያስደረጉባት። ማን ነው ስማቸው? ገነት ናት። ገነት አባት ራሄል የምትባለው ጥርሷ ለጤናው ወደፊት አልወጣም። ጥርሷ ገጦ ሲኒዋን ደርድራ አፈራባሽ ቢኛ የምትቀልጅ መስሎን አብረን ስንቀልድ አንቺ የእውነት ጥንቁልናሽን ትሰሪያለሽ። ነይ ሲኒ ይዘሽ ውጭ ከዚህ በኋላ አንቺ ቤት የሚገባውንም ኩዊን ሪካርደር ብትጠነቀቅ ይሻልሻል። ከጠንቋይ ጋር ውሎሽን አስተካኪ ነግሬሻለሁ። ጨዋ ልጅ 44ቱ ደብር ያለበት ጎንደር ተወልደሽ ከጠንቋይ አጠገብ አፍዛሻለች። ሪካርድሽን ስሪ። አፈር ትብላ። ሊቀልዱ ከሁሉም ገቡ። ጉቺ እየገባች ቤት ታዩ አልቀረች። መሲም አንድ ቀን ገብቻለሁ አለች። የኔ መድኃኒዓለም ምን ያልገባውም ተመስገን የኔ ጌታ እንዴ። ያቺ እንትናም ዘላ ትገባለች። እሷ ጋር ነግራታለሁ። አሁን ሁለተኛ እንዳደርስ እዛ ፍርዬ ከጀርመን እሷ ጋር ቁጭ ተጠንቋይ ጋር ማን አልተቀመጠ ትጠነቁልላለች ብላችሁ ጊፍት የምትሰጡ አፈር ብሎ አፈር ያስበላችሁ። ነገ ጸበል ሄዳችሁ ልትጠመቁ። ጉንፋን ተጫውቶብኛል ለራሴ በእናታችሁ። ወይናና ይሄ ደግሞ ምን አባቱ ነው የሚወላውለው? አርፈ ቁጭ በል። ሮሚ ሪች አይደለችም፣ ገነት ናት። ገነት ናት ጠንቋያ ያቺ የሰለመችው። አፈር ትምላ ደርሶ አሁን እሷ ሃይማኖት ቀያሪ ሆና ማነው ስሟ? ሪች ሬድፋት ጠንቋይ ስብስብ። ያቺስ ደግሞ እናቷን ጠንቋይ ናት፣ ጠንቋይ ቤት ታውቃለች ብላ ያስተዋወቀችው ስሟ ማን ነው? አፈር በልታ ሞተች። ገነት ናት እሷ። አፈር ትብላ ምድረ ጠንቆረ ሀጠራው ሀሬ ሀጠራው። አይ ግን ያፈር በልተሽ በሞትሽ ለእናትሽ ደውለሽ እናቴ ጠንቋይ ቤት ትሄድ ነበረ ብላ እናትሽ ጠንቋይ ቤት እስካሁን ድረስ 21ኛው ሴንቸሪ ሰልጥነው ከጠንቋይ ቤት እንደማስወጣት ጭራሽ እናትሽ ጠንቋይ ቤት እንዲሄዱ ለሰው ጓደኛዬ እንዲሆን ያለች አስጠንቆይላት ብላ እኔ አገናኝቻቸው ዞር አልኩ። እስከ መጨረሻ ቁጭ ብለሽ ስታዳምጪ ነበረ። የጠንቋይ ሊጠንቋይ ሀጠራው ማሰለጥኑ እድሜ ልካችሁን እናንተ የመጣችሁበትን ብሔር አትወክሉም። ኦሮምኛ አውሪ፣ ትግሪኛ እንትና እንትኑና የምታረገው ትግሬ ናት መሰለኝ። ራሄል ትግሬ ናት። እነዛ ሁለቱ ኦሮሞ ናቸው። ያስደረጉት ጉራጌ ላይ ነው። ሶስቱ ጉራጌ ናት። የአዲስ አበባ ልጅ ናት አሉ። አይ ጉራጌ በየርኩበት ሱቅ ትከፍታለህ እንደው አፈርባ። ጉራጌ በመተት ቢሆን ድሮ አዲስ አበባ ያልቅ ነበረ። ጉራጌ በመተት ምንም ነገር አይሆንም። እግዚአብሔር ይጠብቀዋል። አፈር በልታችሁ ሞቶ ጭራሽ አዲስ አበባ ልጅ ላይ ተሰብስባችሁ ቤሩት ላይ ጠንቋይ ላዋ ላይ አፈር በልታችሁ ሞቶ። ይሄው እስቲ የኔን ፎቶ ወስደሽ አስጠንቁይ። ምን አባሽ ልታመጪ ነው? ለነገሩ አፋዝዣለሁ። አስጠንቁላችሁ ቢሊዮን ይችላል። ስመ አብ ወልደ መንፈስ ቅዱስ የሰራዊት ጌታ 44ቱ ታቦት ጠብቀኝ አንተ። እኔን የሚተኛ አንቀላፋ። እኔ አያችሁ ሚዲያ ላይ ጠፋው ፈዘዝ። ፀጉሬን አያችሁ ትናንት ዋኝቼ 2 ቦታ ሰርቼው ምን ሊሰራ ተፈነቃቅሎ አደረ። አሰርተውብኝ ቤሪቶች። አዎ ጉራጌ ነኝ። አዲስ አበባ ልጅ እየተከተላችሁ ልታጠፉን። አትምጡ
በጌም በኩል እንዳትመጡ ሂዱ ከዚህ። እኔ እንዴ ከቲክቶክ ላይ እኮ ጠፋው እኮ የለሁም። ለካ ሰርታችሁብኝ ነው። አይ ቤሩቶች፣ ከቤሩት ማውቀው አንድ ሰው የለም። አንድ ጓደኛ የለኝም። የቤሩት ጓደኛ ምን አባታችሁ ልሰሩ ነው? እኔ ላይ ያስመተታችሁ። እናንተ ቲክቶክ መያዝ ከፈለጋችሁ ክፍት ነው፣ ቁጭ ብላችሁ አሉበት። እኔ ምን አባታችሁ ላርጋችሁ እንዴ? ዮኒ ማኛ ላይ ያስመተታችሁበት ከአንዱ ሃይማኖት ወደ አንዱ ሃይማኖት፣ ከአንዱ ሃይማኖት ወደ አንዱ ሃይማኖት እንዲዘልቅ የምታደርጉት ቤሩቶች ዮኒ ማኛ ላይ ራሱ በፎቶ አስመትታችሁበት ነው። ፎቶ ከዚህ ሃይማኖት ገብቶ አመት ሳይሞላው ስንቱ ሰው ተወዳድሮ አመት ሳይሞላው ዘሎ አንዱ ሃይማኖት፣ ከአንዱ አንዱ ሃይማኖት 3 ሃይማኖት ለጤናው ቀየረ። አስመትታችሁበት። እኛ አዲስ አበባ ልጆች ላይ ምድረሰ ገጤ ተሰብስበ አስመትተህብን ነው። አስመትታችሁበት። ራሄል የምትባይ አንቺ ደንቆሮ ቤታ ላይ አስመትተሽባት። ይኸው ቲክቶክ ላይ ያለ ደንቆሮ እየተነሳ የሚሰድባት አስመትተሽባት ነው። አንቺ ቤት ገብታ አስመትተሽባት፣ እከካ አስመትተሽባት ነው። ጉቺም ቁጭ ብላ እዛ አጠገብሽ አይንሽን አይታ ገብታ ያላትን ብር አንበሳ እየተነሳች እንድሰጥ አስደርጋችሁባት። ገና የእያንዳንዱ ዲቴል ማላይ ምን እንደተሰራ እንደርስበታለን። እናንተ መተታሞች ቤሩት የምትኖሩ 50% እንዳለ ጠንቋይ እንደሆናችሁ ሰምተናል። ባርባራ የነይ ግብስቲ ጠንቋዮቹ አስቸገሩ። ወይ ባርባራ ላስገባት። እኔ ኮሮምዬ እንዴት ነው ጠንቋይ ማን ደሞተ? እኔ ተሾመ በዳዴን እኔ ጠንቋይ ተሾመ በዳዴን ታውቂዋለሽ? የካሳንቺሱ ታዲያ ሲኒ ጠንቋይ ነው እሱ። ሮምዬ የትኛው የካሳንቺሱ በርሶ መጀን እነ የሚሞተ ስለው ከሀገር የወጡበት እግዚአብሔር ተሾመ በዳዴ ይባላል። ተሾመ በዳዴ? አዎ ተሾመ በዳዴ የሚባል ጥሩ ጠንቋይ አለ። ለሚፈልጉ ሰዎች ኮሚሽን አለን። ከፈለግሽ ለዲያስፖራ ኦንላይን ነው የሚገባለት። ያው ሞባይል ባንኪንግ ጥሩ ነገር የፈለገ ባል ያስቸገረ ባልን ቤት ስብስብ ብሎ እንዲቀመጥ ሲጋራ መጠጥ ያበዛን የሚደባደብ እንዳለ ማብረጃው ተሾመ በዳዴ ይጃለ። አፍዛ ደንዝስ አሁን በውስጥ ያስቸግሩሻል። አፍዛ የት ፎሎ አርጉኝ። አፍዛ ደንዝስ ስጣት ሰጡ ውደድ አስወድድ ሸፍን አደናብረው ሁሉን ነገር ያደርጋል ተሾመ በዳዴ። ወይ ፈተና ወይ በስማ ለወንዶች ደግሞ አልጋ ላይ ችግር ላለባቸው ሮምዬ እንዴ የበይሩቱሞቹማ ለሽንታቸው ሲፈልጉት ራሱ አጠዋሉ። የገነት ባል ሆዱ ውስጥ ገብቷል አሉ። ማን ያስገባበት? ራሱ አስጠንቁላበት ለሽንትር ሲፈልግ ያገኘው ማታ ብቻ እሷ ጋር ሲሆን ነው የሚገባው። ይሄ ሳትጠንቋይ እኔ ደግሞ ማን የሚሉት ጠንቋይ ነው? አረብ ነው። አፍንጫው ሾለ ነው አሉ። እንደዚህ ሾሎ አፍንጫው ቀጥ ያለ ነው አሉ። ሮሚ ይሄማ ምን ትጠብቂያለሽ? ተነስተን እንሂድ እንጂ እዚህ ጠንቋይ ጋር ምን ትጠብቅ? እኔ እንደው የጃፒ ምላስ ወደ ውስጥ ቢከትልኝ ለሽንቱም እኮ አያገኛትም። ታውቂያለሽ ሲያስነጥስልም ስለምትልበት ሴት ሲሳደብ ነው የሚጨርሰው። ሴት ሲሳደብ ጃፒ የጀርመኑ እንዴ እማማ ዝናሽ ለፈለፈች እኮ በጣም አደገኛ ለፍላፊ ሆናለች። ምላሷ ረዝሟል እና ምላሷን የሚያሳጥር ከተገኘ ተሾመ በዳዴ ደንበኞቹ መጡ ከታችን እነሱ ቤት በተሾመ በዳዴ ቀልድ የለም ብለው እሱ ሴት ሲሰድብ ነው ስሜቱ የሚመጣውና የሚረካው። በቃ ሌላ ነገር የለውም። ጃፒኝ ሴት ሲሰድብ ያው የሙታን መንፈስ ላይ ወለ ይንጫጫበታል። የነፍሰ ገዳይ ዘር ተገዳድለው ነው ከጎጃም የገቡት አዲስ አበባ እነዚህ ሰፋሪዎች። አባቱ ገሎ ገባ። የተሰበሰበ ጎጃሚዎች መጥተው አሳደው ወንድሙን ገደሉለት። እዚህ ደግሞ እኛ ላይ እሪ ይላል። ተዋቶ ቀብር ካልሄድኩ ሞት ካልሄድኩ ብሎ ነፍሮ ቆቅሎ ቁጭ ብሎ አዋጣን። ከዚህ በፊት ጀርመን ሙሉ ጀርመን ያለ አበሻ ረስቶኝ እኮ ነው። አማራ ተክቶ አየለ
በአማራ ስም አልኩሽ በፍራንክፈርት ላይ ቁጭ ተብሎ ነው የተዋጣለት። አዋተናል ግን በላው እዚሁ ተቀምጦ ለቅሶም አልሄደ። ባርባራ ያውንም አልተዋችሁም ትጣላላችሁ? ኧረ ተይኝ እንዴ ተነስቶበታል። ቆይታያትም ማማዝናሽ ቆልቷታል። ምንድን መሰለሽ እንትና ትዝታን ይወዳታል። ወርቄን ጠይቋትን ቢያለችው ብር ሊበላ ፈራባቱ ይብላና በእሷ አለህ እኔ ፍሬንዷ ስለሆንኩኝ እኔም ቢያስባልኳት መስሎታል። እኔም ቢያላስባልኳት ወርቄ ፈረንሳይዋን እቺ እብዷ አንዴ ወርቄን ቂጡ እስኪቃጠል ለሚወዳት በፎንቃ ስቅስቅ ብሎ ነው የሚያለቅሰው። ጠንቋይ ቤት የምትሄደው የትኛው ጠንቋይ ቤት? ወርቄ ፈረንሳይዋ እኮ ኦሮሞ ናት አይደል? ታዲያስ ፈቻ ምናምን የምትለው እሷን ተጣብቆ እኮ ነው ዘመዶቹን ያዳነችለት እንጂ ሰፋሪ ብለ ቀጠቅ ፈረንሳይ ነው የምትኖረው እኮ ሮምዬ። እና ይሄ ያሳጠረው ያስገባው የልጁን ያሳጠረበት ለሽንቱ እንዲገኝ ያደረገ የጃፒን ካዝረዘመለት ልክፈልለትና ምላሱን ይሰብስብ። ጉድ ሴት ሲያይ ራሱ ብታይ መንገድ ላይ አራዘራ ፈረቆረው ወይ ዘንድሮ የቤሮቶችማ አፍልተዋል። ኧረ አናቱን ነው የምለው። ማንም አይቀረኝም። ዘር ማንዘሩ አመጣቸዋለሁ በተራ እንደዚህ እኔ እንትን አልልም ብዬ ነው እንጂ ላርገውማ ካልኩ ከሱ በልጣለሁ። ሮም ኢየሱስ እኮ ከክፍለ ሀገር ነው የመጣው። እኔ እኮ አፍንጮ በር ነው ያደግኩት። ኧረ የአዲስ አበባ ልጅ ነው? ኖ የክፍለ ሀገር የጎጃም ልጅ ነው። የአገው ምድር ልጅ ነው። ከአገው ምድር ቤተሰቦቹ ይሄ እዛ ክፍለ ሀገር የሚገዳደሉት አለ አይደል? ወደዛ ነው ወደ አዲስ አበባ የገቡት። ምን የመሰለች ልጅ እኮ ከአረብ ሀገር ለአረብ ሀገር ፍሪ ታክስ ብሎ መኪና እንኳን አልተፈቀደላትም። ለቤት ዕቃ ብሎ አስጠቅልሎ አስገብቷት አገባሻለሁ ብሎ 2 አስወልዶ እናቱ ላይ ያስቀምጧታል። ምን የመሰለች ልጅ። አሁን ደግሞ ዘራትን እያሉሽ ነው ደግሞ ነገር ሊፈልጉ። ኧረ ነገር እንዳታመጡብኝ። ምን ችግር አለው? እኔ እኮ ጎጃሜ ነኝ። ምን ችግር አለው? ታዲያስ እንደፈለግሽ እኔ ተንኮላቸውን አውቀዋለሁ። ቤትሽ ጎጃም አታስነኪ እያሉኝ እኮ ስለሆነ ሮምዬ እኔ ጎጃሜ ነኝ። ምንም ነገር የለብኝም። እግዚአብሔርን ነው የምልሽ። አውቃለሁ። አማራ ሙሉ አማራ እንደሆንሽ